እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ቅዱስ በዓለ ወልድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ በዓለ ወልድ ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም በቅድስት ሥላሴ ያመንኩና እየተማጸንኩ ክብርት በሆነች እናቴ ቅድስት ቤተ ክርስቲያን ፊት ሰይጣን እክድሃለሁ። ለዚህም ምስክሬ አምባ መጠጊያ የምትሆን ድንግል ማርያም ናት። ለዘላለሙ አሜን። በወልድ ዋሃድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ጥር በ29 ቀን የሚነበብ መጽሐፈ ሜላድ የተባለው ድርሳን ይህ ነው። እንክርዳድ የሆናችሁ ማኅበረ አይሁድ ሆይ አሁንም ስሙን እንገራችሁ። በክርስቶስ ያመኑ ምእመናን የጌታችን የልደቱን መታሰቢያ እንዳያደርጉ እንደናንተ ልደቱን እንደሚክዱ የወንጌልን ሕዝቦች ለምን ትሸነግሏቸዋላችሁ? ወደ የትኛው ቦታ ልትወስዷቸው ትፈልጋላችሁ? ሀገርም መንደርም እርሻም ከተማም የላችሁምና ክህነትን መንግሥትንና ትንቢትን ከእናንተ ወስዶ እግዚአብሔር በትኗችኋልና ለአባቶቻቸው የሰጣቸው ማርና ወተት የምታፈሰውን ምድረ ርስትን ቀምቷቸዋልና። አንሰማህም ያሉትን ወገኖቹን እግዚአብሔር ለአሕዛብ አሳልፎ ሰጣቸው፣ ከእነርሱም ወገን ብዙዎች ስደተኞች ይሆናሉ ብሎ ነቢዩ ሆሴዕ እንደተናገረ ተቅበዝባዦች ሆናችሁ ከያዕቆብ የተወለደ ዘሩ የተበጀለት ቤተ እስራኤል የጣዖቱን መሥዋዕት አበዛ። ቤተ እስራኤል በምድራቸው ስፋት ልክ ጣዖትን አቆሙ፣ ልባቸውም ተጠራጠረ፣ አሁንም አልተመለሰም። እግዚአብሔር መሠዊያቸው በፈረሰባቸው ጊዜ ከጣዖቶቻቸው ጋር እንደ ጣዖቶቻቸው ይዋረዳሉ። ያን ጊዜ እግዚአብሔርን አላመንከውምና ከጠላቶቻችን እጅ የሚያድነን ንጉሥ የለንም ይባባላሉ። የእኛም ንጉሥ ስም ምን ያደርግልናል? እንደኛ ሐሰት ይናገራልና ከእኛ ጋራም ጣዖት ያመልካልና። ሕዝቡም የንጉሡን ክብሩን እንደዋዛ አየበት። አሕዛብ ሥልጣኑን ገፈውታልና መንግሥቱም ከእርሱ ተወግዳለችና። እርሱንም አስረው ወደ ፋርስ ንጉሥ ወደ ኢያሪኮም ወስደውታል። የአስሩንም ነገድ ንጉሥ ባቢሎናውያን ተረክበውታልና እስራኤል በንጉሣቸው ምክር አፈሩ። ዳግመኛም ነቢይ ሆሴዕ በውኃ ላይ እንደተጣለ ትቢያ ሰማርያ ንጉሷን ጣለችው አለ። እስራኤል በጣዖቱ በድሏልና አሕዛብ የጣዖቱን ኮረብታ ያፈርሳሉ፣ በመሠዊያው ላይም እሾህና አሜኬላ ይበቅሉበታል። ያን ጊዜ እስራኤል ተራሮችን በእኛ ላይ ውደቁብን፣ ኮረብቶቹም በውስጣችን ቅበሩን ይሏቸዋል። አንተ ርጉም አይሁዳዊ እስከ 62 ሱባኤ ድረስ ቅብአ መንግሥት፣ ቅብአ ክህነት፣ ቅብአ ትንቢት ከአንተ ይጠፋል ብሎ ነቢዩ ዳንኤል በአንተ ላይ የተናገረውን ትንቢት ስማ። በነፋስ ፊት እንደሚበተን ትቢያ እረኛ እንደሌለው በምድረ በዳ እንደሚቅበዘበዝ ላም የእስራኤል ወገኖች እንዲሁ ሆኑ። የጽዮን ቀርነ ቅብ ስለታጣ ተቀብቶ የነገሰ መሪ የላቸውምና እንደ ዳዊትና እንደ ሰለሞን እንደ ሌሎችም ደጋጎች ነገሥታት ያለ እግዚአብሔር የሚመርጠው ደግ ንጉሥ ጠፍቷልና። ዳግመኛም ሰይጣን ባደረበት በጣዖቶቻቸው ስለረከሱ እግዚአብሔር የሚመርጠው እንደ አሮን ያለ ካህን ጠፍቷልና። በማየ ገቦ ተጠምቀ በልጅነት የከበርህ ናዝራዊ የተባለ የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም በመቀበል ምድራዊ ሰው ስትሆን ሰማያዊ መልአክ የተባለ የክርስቲያን ወገን ሆይ፣ አንተ ግን ፈጣሪውን ሰቅሎ ገድሎ ጣዖትን ከሚያመልክ ከተረገመው አይሁዳዊ ክህደት እራቅ፣ ተለይ። ነቢዩ ዳንኤል ስለ እርሱ እንደተናገረ ጥፋቱ ቀርቧልና በእውነቱ ርጉማን አይሁድ ለጥፋት የቀረቡ ናቸው። አንተ ርጉም አይሁዳዊ ንስሐ ገብተ በመድኃኒታችን ኢየሱስ ክርስቶስ መወለድ ሳታምን ለጥፋት ለምርኮ ልትሰጥ ነውን? ከስንፍናስ የምትመለሰው እስከ መቼ ነው?
ከሚያሰቃዩ ከአሕዛብ እጅ ሊታደግ ፈጣሪ ከአንተ ወገን እንደሚወለድ ነቢያት ሐሰት የተናገሩልህ የትንቢትን ተስፋስ እስከ መቼ ድረስ ነው? እስከ ዕለተ ምጽአት ነውን? አንተ የተረገምከው አይሁዳዊ ከምርኮ የምትመለስበት መቼ ነው? እስኪ ንገረኝ። ክርስቶስ ከወገንህ እንደሚወለድ ነቢያት የቀጠሩልህስ ቀጠሮ የት ነው? እስኪ አስረዳኝ። ቀድሞ ሲያባትህ ፈጣሪ ወሰነልህ የምትሰደድበትንና የምትመለስበት ቀጠሮ ነበረ። ልጆቼ በባዕድ ሀገር ስደተኞች እንደሚሆኑ ፈጽመህ እወቅ ብሎ ለአባታችን ለአብርሃም እንደነገረው፣ ግብፃውያንም 400 ዘመን ይገዟቸዋል፣ መከራንም ያበዙባቸዋል። አገዛዝ በሚያጸኑባቸው በግብፃውያን እኔ እፈርድባቸዋለሁ። አንተ ግን በበጎ እርግና ወደ አባቶች መቃብር ትመለሳለህ ብሎ ለአብርሃም እንደነገረው፣ ከ400 ዘመን በኋላ በአራተኛው ትውልድ ከብዙ ገንዘብ ጋር ወደ ኢየሩሳሌም ይመለሳሉ። አንተ ርጉም አይሁዳዊ የልቦናን ስንፍና የአእምሮህን ድንቁርና ልንገርህ ስማኝ። የምትሰደድበትንና የምትመለስበትን ዘመን ለአባትህ ለአብርሃም ወስኖ እንደነገረው እንዲሁ እስራኤል ከተማረኩ 70 ዘመን በኋላ የባቢሎን ንጉሥን ተበቅዬ እስራኤልን ወደ ኢየሩሳሌም እመልሳቸዋለሁ ብሎ ለነቢይህ ኤርምያስ ነግሮታል። አይሁዳዊ ሆይ መንግሥት፣ ክህነት፣ ትንቢት የሚመለስበትን ውሳኔ ዘመን እስኪ ንገረኝ። ዳግመኛ እንደ ቀድሞ ሁል ጊዜ ኪዳንህ የሚመለስበትን ዘመን እስኪ ንገረኝ። ከዓመታት በየትኛውስ ዓመት፣ ከወራት በየትኛውስ ወር፣ ከዕለታት በየትኛውስ ቀን ቅብአ መንግሥት፣ ቅብአ ክህነት፣ ቅብአ ትንቢት ታደርጋለህ? እስኪ ንገረኝ። አንተ የተረገምክ አይሁዳዊ እስኪ ከአንደበትህ ቃል ይውጣ። ቢቻልስ አስቀድመህ ሐሰተኛነትህን አምነህ ስንፍናህን ተናገር፣ ክህደትህንም ተናዘዝ። ተስፋ ትንቢትህ እስከ ፍጻሜ ዓለም ይሁን። እንግዲህስ ይበቃሃል። ንስሐ ገብተህ ከክፋትህ ተመልሰህ የፈጣሪህን ልደቱን እመን። አንተ የተረገምክ አይሁዳዊ ከ62 ሰንበታት በኋላ ቅብአ መንግሥት፣ ቅብአ ክህነት ይጠፋል፣ በእርሱም ዘንድ የእውነተኛ ፍርድ የለም ብሎ ነቢዩ ዳዊት ስለ ባቢሎን ንጉሥ የተናገረውን ትንቢት ትለውጠዋለህን? ንጉሥ ባቢሎንን ከተማህን ያቃጥላል፣ ቤተ መቅደስህን ይመዘብራል ብሎ ይህ ነቢይ ዳንኤል ትንቢት ተናግሮብህ ነበር። አንተ ግን አላስተዋልከውም። ምድራዊ ሰው ሰማያዊ መልአክ የተባልክ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ዳግመኛ የተወለድህ አንተ ክርስቲያናዊ ግን ስማ። የነቢዩ ዳንኤል ትንቢት ፈጽመህ አስተውል። ከ62 ሱባኤያት በኋላ ወልደ እግዚአብሔር ወደ እኛ መጥቶ ከመቤታችን ቅድስት ድንግል ማርያም ተወልዶ እንደታመመ እንደሞተና እንደተቀበረ በመንጸፈ ደይን የወደቅን እኛን በትንሣኤው ያስነሳን ዘንድ ከሙታን ተለይቶ እንደተነሳ የዕዳ ደብዳቤያችንም እንደደመሰሰልን መንግሥቱን ክህነቱንና ትንቢቱን ከቤተ አይሁድ አንስቶ በልደቱ ላመንን በትንሣኤው ለተነሳለኛ ክርስቲያኖች እንደሰጠን አንተ ክርስቲያን ወገን እወቅ፣ ተረዳ። ነቢያትንና ሐዋርያትን የገደሉትን እነዚያን ርጉማን አይሁድ ግን ሮማውያን ነገሥታት ጥጦስና አስፋያኖስን በእነርሱ ላይ አነሳስቶ አጠፋቸው። እስከ ዛሬም የፈጣሪያቸውን ኢየሱስ ክርስቶስ ልደት ገና አላመኑም። መድኃኒት በሆነ በልደተ ክርስቶስ ያመነ እኛ ግን አይሁድ ወደ ሮሜ ከተማረከ በኋላ ቅብአ መንግሥት፣ ቅብአ ክህነት፣ ቅብአ ትንቢት የላቸውም እንላለን። አላውያን ከሃዲያን ነገሥታት በየተራ እየነገሱ በቤተ አይሁድ ላይ ሰልጥነውባቸው ኑረዋልና። ቅንዓትን ግን የተመላ ሰይጣን ያደረብህ አንተ የተረገምክ አይሁዳዊ በወንጌልና ከመጽሐፍተ ሐዋርያት ሳይሆን ከመጽሐፍተ ነቢያት ጠቅሰህ እስኪ አስረዳኝ። የክብር ባለቤት ክርስቶስ የሚወለድልህ መቼ ነው? ከከሃዲያን ነገሥታት እጅስ የሚያድንህ መቼ ነው? ከ8,000 ዓመታት በኋላ በፍጻሜ ዘመን ነውን? ነገር ግን እንደ አንተ እምነት አይደለም። እስከ ንጉሥ ክርስቶስ ልደት መወለድ ድረስ የአይሁድ ቤተ መቅደስ ትታነጻለች፣
ከክርስቶስ ልደት በኋላ ግን መስዋዕታቸውም ክህነታቸውም ይሻራል ብሎ ነቢዩ ዳንኤል እንደተናገረ ክርስቶስ አንድ ጊዜ መጥቶ ከዳዊት ልጅ ከቅድስት ድንግል ማርያም ተወልዶ ልደቱን ስላላመነ ከአንተ ሀብተ መንግስቱን ሀብተ ክህነቱንና ሀብተ ትንቢቱን አስወግዶብሃል። አንተ የተረገምክ አይሁዳዊ የዳዊት ልጅ ክርስቶስ መቼ እንደሚወለድ እስኪ ንገረኝ። በየትኛው ቦታ ላይ ነው? በየትኛው ዕለት በየትኛው ዓመት ይወለዳል? እስኪ ንገረኝ። ስቃይ አብዝተው የሚገዙህን ጠላቶችንስ በየትኛው ቀን ያጠፋልሃል? የቀድሞውን ቤተ መቅደስህን አንድ መንግሥትህንና ክህነትህንስ መቼ ይመልሳል? እስኪ ንገረኝ። በፈረስና በሰረገላ ሆኖ የጠላቶችህን አሕዛብን ሰራዊት መቼ ይማርካል? በብዙ ሰራዊትና በብዙ ጦር ታጅበው የጠላቶች ቤቶችንና አዝመራዎቹን መቼ ይማርካል? የተረገምከው አይሁዳዊ አንተስ የላዩን የታቹን ሸንገላ ሐሰት ትቀባጥራለህ። የዓለም ሁሉ መድኃኒት ክርስቶስ ግን ወደዚህ ዓለም መጥቶ ከድንግል ማርያም በተወለደ ጊዜ ሰውን ሊያገለግል እንጂ ሊያገለግሉት አልወደደም። ከካህዲያን ነገሥታት ጋር ይዋጉለት ዘንድ ሰራዊተ መላእክትን ሊያዝ አልወደደም። እስከ ሞት ድረስ እሺ በጀ ብሎ ታዘዘ ተብሎ በመጽሐፍ እንደተጻፈ የሰው ልጆችን ሊያገለግል መጣ እንጂ። አንተ የተረገምክ አይሁዳዊ ስማኝ። ክርስቶስ አንድ ጊዜ ወደዚህ ዓለም መጥቶ ከድንግል ማርያም እንደተወለደ ልንገር። እናቱ ድንግል ማርያም በአውግስጦስ ቄሳር ትእዛዝ ለመቆጠር ወደ ዳዊት ሀገር ስትሄድ ቤተልሔም በደረሰችበት በዚያ ብዙ እረኞች ባሉበት በከብቶች በረት ሰማያትን የፈጠረ ጌታን ወለደችው። በየጥቂቱም አደገ። በ30 ዓመቱ በአገልጋዩ በመጥምቀ መለኮት ቅዱስ ዮሐንስ እጅ ተጠመቀ። ከተጠመቀ በኋላ አንተ ሊመክርህ ሊያስተምርህ በአደባባይ ተገኘ። አንተ የተረገምክ አይሁዳዊ ግን ትምህርቱን አልተቀበልከውም። እናንተ የተረገማችሁ አይሁዳውያን ክርስቶስን በተራራ ላይ ወርወራችሁ ልትጥሉት በወደዳችሁ ጊዜ እርሱ ግን አልፏችሁ ሄደ። ምድራዊት መንግሥታችሁንም አልፈለገም። በሰው ፊት ራሳቸውን የሚያመጻድቁ ሐሰተኞች ካህናቶችና መጻሕፍቶቻቸውም ጌታችን ኢየሱስ ክርስቶስን በነገር አሰናክለው ለመኳንንትና ለመሳፍንት አሳልፈው ሊሰጡት በወደዱ ጊዜ የሰው ፊት አይተ እንደማታዳላ የእግዚአብሔርንም ሕግ በእውነት እንደምታስተምር እኛ እናውቃለን። ለቄሳር ግብር መክፈል ይገባልን ወይስ አይገባም ብለው ጌታችን ጠየቁት። እርሱ ግን ተንኮላቸውን አውቆ ለምን ትፈታተኑኛላችሁ? ዲናሩን አሳዩኝ አላቸው። አምጥተው አሳዩት። መልኩና ቅርጹ የማን ነው አላቸው። የቄሳር ነው አሉት። እርሱም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ግብር የሚቀበሉ ሰዎች ወደ ቅዱስ ጴጥሮስ በመጡ ጊዜ ጌታችን ለቄሳር ግብር እንደከፈለ አንተ ርጉም አይሁዳዊ ዳግመኛ ስማ ልንገርህ። ቅዱስ ጴጥሮስን መምህራችሁ ለቄሳር ግብር አይከፍልህምን አሉት። እርሱም አዎ አላቸው። ጌታችንም ወደ ቤት በገባ ጊዜ አስቀድሞ ቅዱስ ጴጥሮስን ስምዖን ሆይ ምን ትፈርዳለህ? ነገሥታት ግብር የሚቀበሉት ከማን ነው? ከልጆቻቸው ነው ወይስ ከሌላ ነው? ጴጥሮስም ከሌላ ነው አለ። እንኪያስ ልጆቻቸው ነፃ ናቸው። ነገር ግን እንዳያንጎራጉሩ ወደ ባህር ሄደህ መረብህን ዘርጋ። ከዚያ ከመረቡ ላይም አሳ መጀመሪያ የወጣውን ወስደህ አፉን ክፈተው። በውስጡም ሰጢጥ ራስ የሚባል ድሪም ብር ታገኛለህ። እሱን ወስደህ ስለ እኔና ስለ አንተ ሰጣቸዋለሁ። አንተ የተረገምክ አይሁዳዊ ጌታችን ኢየሱስ ክርስቶስ ለቄሳር ግብር እንደከፈለ አላስተዋልክምን? የሮም ንጉሥ ቄሳር ግን ራሱ ይሾማል፣ ራሱ ይሰራል፣ ራሱ ይገላል፣ ራሱ ያድናል። ራሱ ከተማህን አቃጠለ፣ ቤተ መቅደስህን አፈረሰ። እውነተኛ ፍርድም በእርሱ ዘንድ የለም። ነቢዩ ዳንኤልም ስለ ሮም ንጉሥ ከ22 ሱባኤት በኋላ ቅብአ መንግሥት ቅብአ ክህነት ይጠፋል፣ በእርሱ ዘንድም እውነተኛ ፍትሕ የለም፣ ከተማህን ያቃጥላል፣ ቤተ መቅደስህን ያፈርሳል ብሎ ስለ ሮም ንጉሥ ተናገረ።
ጌታችን ኢየሱስ ክርስቶስ ግን የዳዊትን ቤት በመንፈስ ቅዱስ አነጻት፣ መንግሥቱንም በስሙ ላመኑት ሰጣቸው። መንግሥታቸውም እስከ ዓለም ፍጻሜ ነው። አንተ አይሁዳዊ ግን አስቀድመ ጣዖታትን ስላመለክ ለባዕድ አምልኮ ስለሰገድክ መንግሥታችን ተማረከ፣ ክህነታችን ተወሰደ ልትል ይገባሃል። አሁንም እመቤታችን ማርያም ከጠላናት አምላካችን ክርስቶስንም ከሰቀልነው ጊዜ ጀምሮ ክህደታችን ፍጹም ሆነ። በዘሩባቤል የታነጸው ቤተ መቅደሳችን ፈረሰ፣ ክብራችን ፈለሰ፣ በሁሉም ዘንድ የተናቀ ሆነ። አምላካችን ክርስቶስንም በአንተ አምነናልና አቤቱ ይቅር በለን እንበለው። በአንተ አምላክነት ካላመነ ግን በሰማይም በምድርም የመዳን ተስፋ የለንም ልትል ይገባሃል። አንተ የተረገምክ አይሁዳዊ ተከብረህ የምትኖርበት ቦታ የለም። እግዚአብሔር ስደተኛ አድርጎሃልና በሰማይም በምድርም በነፍስም በስጋም ከሚገኘው ክብር የተለየነ። እንደ ጉምጢስ ተበትነ ቀረ፣ በእጅህ ምን አለ? ከአንተ ጋራስ ምን ሀብት አለ? ቤተ መቅደስህ ፈርሷልና መንግሥትህም ተሽሯልና። ባቢሎናውያን፣ ሮማውያንና ግሪካውያን ቀጥቅጠው ገዝተውሃል። አሁንም በክርስቶስ ካላመንህ ከሃዲዎች ተንባላት በአንተ ላይ ሰለጥኑብሃል። በክርስቶስ ያመኑ ምእመናንስ ወዴት ልትወስድ ትፈልጋለህ? በቅዱስ ወንጌል ያመንህ አንተ የክርስቲያን ወገን ምእመን ሆይ አይሁድ በክህደታቸው ሸነግሉ ዘንድ ለምን ትቀርባቸዋለህ? ከነሱ ዘንድ ምን አለ? ከብረው ያሉ ይመስልሃልን? በነፍሳቸው በስጋቸው በሰማይ በምድር ከጸጋ እግዚአብሔር የተራቆቱት እኮ ናቸው። ከነሱ ዘንድ ምን ልታገኝ ትወዳለህ? ቤተ መቅደሳቸው ፈርሷልና የሮም ወታደሮች በጦር እየወጉ ገድለዋቸዋልና በሬሳቸውም ኢየሩሳሌምን አርክሰዋታልና ነገደ አይሁድን ጠፍቶ እስከ ዘላለም ድረስ እግዚአብሔር ሲመሰገን ይኖራል። የክርስቲያን ወገኖች ምእመናን ሁላችሁ አይሁድ በክህደታቸው እንደጠፉ፣ ከተማቸው እንደተቃጠለ፣ ቤተ መቅደሳቸው እንደፈረሰ የሚናገረው ይህ መጽሐፍ ስሙት። የመንግሥታቸውንና የክህነታቸውን መጥፋት ነቢይ ዳንኤል እንደተናገረ። አንተ የተረገምክ አይሁዳዊ ከ62 ሱባዔት በኋላ መሥዋዕተ ክህነት መንግሥት ከቤተ እስራኤል ይጠፋል ብሎ ነቢዩ ዳንኤል ስለ አንተ የተናገራትን ይህችን ቃል ወዴት ወርውረህ ትጥላታለህ? ቅብአ መንግሥት ቅብአ ክህነት ይጠፋባቸዋል ያለውም ቅብአ መንግሥት ቅብአ ክህነት ሳይቀባ የነገሰው የሮሙ ንጉሥ አውግስጦስ ቄሳር ሰልጥኖባቸዋልና ከሄሮድስ ሥልጣን በታች እንዲገዙ አድርጓቸዋልና ሄሮድስንም ሳይቀባ የገሊላ ንጉሥ አድርጎ ሹሞባቸዋልና በእርሱም ዘንድ እውነተኛ ፍርድ የለም። ጨካኞች መሳፍንትና መኳንንትም ይልክባቸዋል፣ እንደወደደውም አድርጎ ይገዛቸዋል። ቅዱሳት መጻሕፍትን ስላልተማሩ እግዚአብሔርንም ስለማያውቁ ባዕዳን ጣዖታትን ያመልካሉና ኦሪትንና ነቢያትን ያልተማሩ ለሰይጣን መሥዋዕት የሚያቀርቡ አረማውያን ስለሆኑ የሚፈርዱበት እውነተኛ ሕግ የላቸውም። እኩሌቶቹ እስራኤል ደጅ አዝማቹን ይወዳሉ፣ ገሚሶቹ ቤተ አይሁድም ቀኝ አዝማቹን ይወዳሉ፣ ግማሾቹ ቤተ እስራኤልም ግብዝ ጣዖት የሚሠራውን ነቢይ ሐሰት ይወዳሉ። ስለዚህ ክፉዎች ቤተ አይሁድ ተበታተኑ፣ በእነርሱም ዘንድ የዳዊትና የሰለሞን መንግሥት ታጣ። የሙሴና የአሮን ክህነትና ምስፍናም አልተገኘላቸውም። የሮም ንጉሥ አውግስጦስ ቄሳር መኳንንቶችንም በከተማም በገጠርም እየገረፉ ይገዛቸዋል። የእስራኤል መንግሥት በሮማውያን እጅ ወድቋልና በእነርሱም ወደ ባቢሎናውያን የተሰደደ አለ። ወደ ምስራቅና ወደ ምዕራብም የሚንከራተት አለ። ወደ ሰሜንና ወደ ደቡብ የሚሸሽ አለ። ወደ መስዕና ወደ አዜብም የሚዞር አለ። የእመቤታችን ጠላቶች ቤተ አይሁድ እስከ ዘላለሙ ድረስ በአራቱም ማዕዘን ስደተኞች ሆኑ። ነቢዩ ዳንኤል መሥዋዕታቸው የቤተ አይሁድ መንግሥታቸው ክህነታቸው ይሻራል ያለውም ዕብራውያን አስቀድመው ባቢሎናውያንን ስለገዟቸው ነው። ግሪካውያንም ዳግመኛ ኋላ ሮማውያንን ገዝተዋቸዋልና አንድ ጊዜ ከባቢሎን ንጉሥ ተሹሞ ሀገረ ገዥ ይመጣባቸዋል።
አንድ ጊዜ ከግሪኩ ንጉሥ ተሹሞ ደጃዝማቹ ይመጣባቸዋል። በሌላም ጊዜ የሮሙ ንጉሥ የሰራዊት አለቃ ተሹሞ ይመጣባቸዋል። እነዚህ ገዢዎች ሁሉ በጦር እየወጉ መከራ ጽንተው ይገዟቸዋል። ስለዚህ የወላዲት አምላክ የድንግል ማርያም ጠላቶች ቤተ አይሁድ ሁሉም ጠፉ። አንተ የተረገምክ አይሁዳዊ የአሸናፊው እግዚአብሔር ልጅ ክርስቶስን ሰቅለ ስለገደልከው ስልጣነ መንግሥት፣ ስልጣነ ክህነት፣ ሀብተ ትንቢትም የለህም። መሥዋዕትህም እንደ መርገም ጨርቅ የተናቀ ሆነ። ሰማዕታትን ላጸናቸው ለአብ ምስጋና ይገባል። ክርስቲያን ነገሥታትን ላከበራቸው ለወልድ ምስጋና ይገባል። አብያተ ክርስቲያናትንም ለቀደሳቸው ለመንፈስ ቅዱስ ምስጋና ይገባል። አሜን። ዳግመኛም ሆህተ ፀሐይ የተሰኘ የጌታችን የልደቱን ነገር የሚናገረው መጽሐፍ እናሰማለን። ሆህትም የተባለች ያለ ነውር ያለ ነቀፋ ጌታ ክርስቶስን ጸንሳ የወለደች ድንግል ማርያም ናት። ከምድር አሕዛብ ተለይተ የተመረጠ በወንጌል ያመነ ክርስቲያናዊ ምእመን ሆይ ለሥላሴ ተገዛ። አንድ ለሆነ ለመለኮቱም ስገድ። አንተ የክርስቲያን ወገንም እመን። የኢየሩሳሌም ነቢይ ኢሳይያስና በምስራቅ የተዘጋች ደጅን ያየ ነቢዩ ሕዝቅኤል እንደተናገሩ ከሰማያዊ አባቱ እግዚአብሔር አብ የክርስቶስን መወለድ አስቀድመህ እመን። ዳግመኛ የይሁዳና የሌዊ ልጅ ከምትሆን ድንግል ማርያም መወለዱን እመን። አንተ ክርስቲያናዊ እመን፣ ግን እንደ አይሁድ በክህደት የምትኖር አይደለህምና ፈጽሞ ደስ ይበል። አይሁዳውያን ግን በየቀኑ ጠዋትም ማታም በየቀኑ ክርስቶስ በናዝሬት ነገ ይወለዳል ይላሉ። ነቢያቱ ሄኖክና ዳንኤል የተናገሩላቸውን ዘመነ ትንቢት ሳያምኑበት አሳልፈውበታልና ትንቢታቸውንም አምነው አልተቀበሏቸውም። ነቢዩ ሄኖክም እውነት የሚነገርበት ስልጣን የሚወገድበት ግፈኞች ከሚሆኑ ኃጥአን ይልቅ ለጻድቃን እውነተኛ ፍርድ የሚፈርድባት 8ኛዋ ሱባኤ ትመጣለች። ከ8ኛዋ ሱባኤ በኋላ ጻድቃን ከበጎ ስራቸው የተነሳ ማደሪያ ያገኛሉ። ለዘላለሙ የክብር ባለቤት ለሆነ ደገኛው ንጉሥ ማደሪያ ቤት ይታነጽላታል ብሎ እንደተነገረ በ8ኛው ሱባኤ ክርስቶስ ተወለደ። ነቢዩ ዳንኤልም ከ66ቱ ሱባኤያት በኋላ ክርስቶስ ይወለዳል ብሎ ትንቢት ተናገረ። ነቢያቱ ሄኖክና ዳንኤል ትንቢት እንደተናገሩ የናዝሬቱ ኢየሱስ የይሁዳና የሌዊ ልጅ ከምትሆን ከድንግል ማርያም በዳዊት ሀገር ኤፍራታ በቤተልሔም ተወለደ። የክርስቲያን ወገን የሆንክ በወንጌል ያመንህ ምእመናን ሆይ ፈጽሞ ደስ ይበል። የሰይጣን ማደሪያ ጣዖትን የሚያመልክ ኮከብ የሚቆጥር ጠንቋዩ አይሁዳዊ ግን ዛሬ ያልቅስ። የክርስቲያን ወገን ምእመን ሆይ በአብ በወልድ በመንፈስ ቅዱስ በማመንህ ደስ ይበል። የክርስትናው እምነቱ መሰረቱ በሦስቱ ሥላሴ ማመን ነውና እንደዚህም እያልህ እመን። አብ በአካሉ በገጹ በመልኩ ፍጹም ነው። ወልድም በአካሉ በገጹ በመልኩ ፍጹም ነው። መንፈስ ቅዱስም በአካሉ በገጹ በመልኩም ፍጹም ነው። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ናቸው። በአካላት ሦስት፣ በመለኮት አንድ ናቸው። ቅዱሳን ሐዋርያት ሃይማኖታቸው የቀና ቅዱሳን ሊቃውንት እንዳስተማሩን አብ ለወልድና ለመንፈስ ቅዱስ ልባቸው ነው፣ ያስቡበታል። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው፣ ይናገሩበታል። መንፈስ ቅዱስም ለአብና ለወልድ እስትንፋሳቸው ነው። ዳግመኛም ሐዋርያት በመጽሐፈ ሲኖዶስ ልጆቻችን ምእመናን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖረውን አምላክ በማመስገን ደስ ይበላችሁ። ይኸውም ሃሌሉያ ማለት ቅድመ ዓለም የነበረ ልዑል እግዚአብሔር እናመስግነው ማለት ነው። ዓለምን በአንዲት ቃል የፈጠረ እርሱም ፍጹም ምስጉን። ምእመናን ሆይ የአብና የመንፈስ ቅዱስ ቃላቸው አንድ እንደሆነ አስተዋላችሁን? ቃልም ያለው የአብ አካላዊ ቃል ወልድ ነው። ቅዱስ ዮሐንስ ወልደ ነጎድጓድ እንደተናገረ ቃል መጀመሪያ ነበረ፣ ያም ቃል በእግዚአብሔር ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ተፈጠረ። ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም።
በእርሱ ሕይወት ነበር፣ ሕይወትም ለሰው ልጅ ብርሃን ነው። ብርሃንም በጨለማ ያበራል፣ ጨለማም አያሸንፈውም። ምእመናን ሆይ ሁሉ በእርሱ ተፈጠረ፣ ያለ እርሱ ግን ምንም የተፈጠረ የለም ብሎ ዮሐንስ ወንጌላዊ የተናገረውን አስተዋላችሁን? አብ ፍጥረቱን ሁሉ በልጁ በኢየሱስ ክርስቶስ ስለፈጠረው ነው። ይኸውም የአብና የመንፈስ ቅዱስ አካላዊ ቃላቸው። ዳግመኛ ሐዋርያት በዲድስቅልያ ካህናትና ምእመናን ሆይ ጠዋትና ማታ በዳዊት መዝሙር ዘምሩ፣ አመስግኑ። ይልቁንም በዕለተ እሁድ ሰንበት አብዝታችሁ ዘምሩ። ይህችም ዕለተ እሁድ ጌታችን የተነሳባት ቀን ናት። በአካላዊ ቃሉ ሰማይና ምድርን ለፈጠረው ለአብ ፍጹም ምስጋናን አቅርቡለት አሉ። ዳግመኛም ነቢይ ዳዊት እንዲህ አለ፣ የእግዚአብሔር ቸርነቱ ምድርን መላት፣ በእግዚአብሔር ቃልም ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ በእስትንፋሱ ጽኑ ሆኑ። የእግዚአብሔር ቸርነቱ ያለው አብ ነው። በቃል እግዚአብሔር ያለውም ወልድ ነው። በእስትንፋሱ ያለው መንፈስ ቅዱስ ነው። አብ በአካላዊ ቃሉና በአካላዊ እስትንፋሱ ፍጥረታቱን ሁሉ ፈጠረ። የእግዚአብሔር መንፈስ በውሃው ላይ ይንሳፈፍ ነበረ ብላ ኦሪት እንደተናገረች ሐዋርያት በመጽሐፈ ሲኖዶስ እንዲህ ብለው እንደጻፉ እግዚአብሔር አብ በአካላዊ ቃሉና በአካላዊ እስትንፋሱ ዓለምን የፈጠረ ነው እንዳሉ ሐዋርያው ጳውሎስም አንድ መንፈስ ቅዱስን ተቀበልን ብሏል። ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ የሚል ግን ሶስት አማልክትን አመለከ ማለት ነው። እንዲህ ያለው ሰው አንድ አምላክ አንድ እግዚአብሔር ነው ብሎ ማመን አይችልምና የፈጠረንን አምላካችን እግዚአብሔር አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ነውና እኛ ግን በአካላት ሶስት ሲሆኑ በመለኮት አንድ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። በንስጥሮስ የክህደት ባህር የሰጠምህ የመናፍቁ የስጢፋና የካሃዲው የአርዮስ ወገን መናፍቅ ሆይ ለወልድ ውሃድ አልሰግድም አላመልከውም፣ እግዚአብሔር አብም ሶስት ቃል ሶስት እስትንፋስ አለው የምትል መናፍቅ ስማ። እኛ ኦርቶዶክሳውያን ምእመናን ግን ለእግዚአብሔር አብ አንድ ቃል አለው፣ ይኸውም የባህሪ ልጁ ነው። አንድ እስትንፋስ አለው፣ ይኸውም አጽናኝ የሆነ እውነተኛ መንፈስ ቅዱስ። አብ ለወልድና ለመንፈስ ቅዱስ ልባቸው ነው፣ ያስቡበታል። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው፣ ይናገሩበታል። መንፈስ ቅዱስም ለአብና ለወልድ ሕይወታቸው ነው። የሥላሴ አንድነት ማለት ይህ ነው እያልን እያመንን ለቅድስት ሥላሴ እንሰግዳለን። አንተ ክርስቲያናዊም እመን። እንዲህ ስላልን ግን ስሉስ ቅዱስን በአብርሃምና በይስሐቅ በያዕቆብ ልብና ቃል እስትንፋስም አታመሳስላቸው። አብርሃምና ይስሐቅ ያዕቆብ አካላቸው የተለያየ እንደሆነ ሁሉ ልባቸው ቃላቸውና እስትንፋሳቸው የተለያየ ነውና፣ ስለዚህም አብርሃም የሚያስበውን ይስሐቅ አያውቀውም፣ ይስሐቅ የሚያስበውን ያዕቆብ አያውቀውም። አብርሃም በተናገረ ጊዜ ይስሐቅ ተናገረ አይባልም፣ ይስሐቅ በተናገረ ጊዜ ያዕቆብ ተናገረ አይባልም። ልባቸው፣ ቃላቸው፣ እስትንፋሳቸው ሶስት ነውና። እንዲህም ሁሉ አናንያ፣ አዛርያ፣ ሚሳኤልም በልባቸው በቃላቸው በስትንፋሳቸው የተለያዩ ናቸው። ልባቸውና ቃላቸው እስትንፋሳቸው ሶስት ነውና። የሥላሴ ልብ፣ ቃል፣ እስትንፋስ ግን እንደነዚህ የተለያየ ሶስት አይደለም፣ ልባቸው አንድ ነው እንጂ። ይኸውም አብ ነው። ቃላቸው አንድ ነው። ይኸውም ወልድ ነው። እስትንፋሳቸው አንድ ነው። ይኸውም መንጽእ የሆነ መንፈስ ቅዱስ ነው። ወልድ ከአብ ሳያንስ ከአብ ተወልዶ፣ መንፈስ ቅዱስ ከአብ ሳያንስ ከአብ ሰረጸ። መንፈሳውያን አርጋብ የተባሉ ሐዋርያት እንዳስተማሩን አብ በአካሉ በገጹ በመልኩ ፍጹም ነው። ወልድም በአካሉ በገጹ በመልኩ ፍጹም ነው። መንፈስ ቅዱስም በአካሉ በገጹ በመልኩ ፍጹም ነው። እኛ ግን አንድ ሲሆን ሶስት ሲሆን አንድ በአካል ሶስት በመለኮት አንድ ብለን እያመንን ለስሉስ ቅዱስ እንሰግዳለን። ዳግመኛም እግዚአብሔር አብ እመቤታችን እንዳጸናት፣ እግዚአብሔር መንፈስ ቅዱስ እንዳከበራት፣ እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእመቤታችን ድንግል ማርያም ተወልዶ በቅዱስ ስጋውና በክቡር ደሙ
መሪር ከሆነ ሰይጣን አገዛዝ እንዳዳነን እናምናለን። የነቢያትና የሐዋርያት የጻድቃንና የሰማዕታት አምላክ ሆይ ከጠላታችን ሰይጣን እጅና ከሚቃወመን አሕዛብ እጅ ሁሉ ታድነን ዘንድ በቸርነት ተማጽነናል። በኃይል ረድኤትም ሀገራችን ኢትዮጵያን ጠብቅልን። ቸርነት ይደረግልን፣ ረድኤትም ይጠብቀን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በወርሃ ጥር 29 ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን እመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደባት የልደቱ መታሰቢያ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግሥቴ ቆስጠንጢኖስ የተባለው እኔ የኢትዮጵያ ንጉሥ ዘረ ያዕቆብም የቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችን የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖት ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁ ወንዶችና ሴት ሕዝበ ክርስቲያን ላከው። እናንተ ሁላችሁ ጳጳሳት፣ ቀሳውስት፣ ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያት ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርትን፣ የ318ቱ ኤጲስቆጶሳት የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያን ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶች ሴቶች በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት ይሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀልም ክብር ሰጥተው ይሰግዱ ዘንድ ላኩላቸው። ሊቃነ መላእክትና ጻድቃን ለሰማዕታትም በየማዕረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ መስቀል አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ዳግመኛ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤል እንደ ንዕድት ክብርት ቅድስት ኤልሳቤት ለንጽሕት ድንግል ማርያም ክብርና ለአሸናፊው ልጇ ክብር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅ ክብርና ምስጋናን ስግደት እናቀርብለታለን። 3ኛ ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላችሁ ሊቃነ መላእክት፣ ለጻድቃን፣ ለሰማዕታት ለሁሉም በመስገድ የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ አጼ ዘረ ያዕቆብ ለንጽሕት እመቤታችን ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዘው። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች ዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃን ሰማዕታት ብሎ ይቅር ይበለን። ሰማያዊትና ዘላለማዊት መንግሥቱን ያወርሰን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስ ተአምር እናሰማለን። ጌታ ኢየሱስ ክርስቶስ ለቅዱስ ዮሐንስ ስለገለጸለት ምስጢር። ይህ አምላካዊ ምስጢር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ
የአይን ጥቅሻ ስንኳ ሳይለይ በዚህ ዓለም ከኖረ በኋላ ወደ ሰማይ ከማረጉ በፊት ለደቀ መዝሙሩና ለሐዋርያው ለዘብዴዎስ ልጅ ለዮሐንስ የነገረው ነው። ጌታ ኢየሱስ ክርስቶስም በዚያን ጊዜ 12ቱን ደቀ መዛሙርት መረጠና እውነተኞች ሐዋርያት አደረጋቸው። ክብርት የምትሆን ምስጢሩን ገለጸላቸውና ጴጥሮስን በእነሱ ዘንድ ሾመላቸውና መንጎችን በጎችን ጠብቅ አለው። ስውሩንና ግልጽንም ምስጢር ገለጸለትና የመንግሥተ ሰማያት መክፈቻ ቁልፍ ሰጠው። በጸሎቱ ብዙ ድውያንን እስኪፈውስ ሁል ጊዜ የሚጠብቀው ቅዱስ መንፈሰ ጰራቅሊጦስን ከሰማያዊ አባቱ ጋር ገልጦ አሳየው። ብፁዕ ቅዱስ የሐዋርያት አለቃ ፈጣሪው የገለጸለት ምስጢር ሁሉ የክርስቲያኖች መሰብሰቢያ ድንኳን በምትሆን በሮም ሀገር ከእሱ በኋላ ሊቀ ጳጳስነት ለተሾመ ለደቀ መዝሙሩ ለቀለሜንጦስ ነገረው። ቀለሜንጦስም በ8 ታላላቅ የመጽሐፍት አርእስት ሰጥቶ ጻፋቸው። ዮሐንስም ከፈጣሪው የተገለጸለትን ምስጢር ከመጽሐፍት ቁጥር አስገብቶ መጽሐፍትን ሁሉ በሮም ሀገር አስቀመጣቸው። ከዚህ በኋላ ቅዱሳን ሐዋርያት ተሰብስበው ከነዚህ አምላካዊ ምስጢራት መጽሐፍትን አንዱን ስንኳ የሚያቃልል ቢኖር እንዲሁም ቅዱስ ዮሐንስ የጻፈውን ምስጢረ መጽሐፍት ማስተዋል የሌላቸው ወደ አሕዛብ የሚያወጣውን ሁሉ አወገዙ። የመጽሐፉንም ስም ትሩፍ ወይም ሁለተኛ ተረፍ ወንጌል ይባላል። ዮሐንስም እንዲህ አለ። እኒህን መጽሐፍ የጻፍኩት ፈጣሪ በገለጸልኝ ልዩ ምስጢር መሰረት ነው። በውስጡም ጌታ ያደረጋቸው ልዩ ልዩ ተአምራት ያየሁትንና የሰማሁትን በወንጌል ሳይጻፉ የቀሩትን በሦስቱ ወንጌላውያን መጽሐፍት የተዘነጉትን ሁሉ ጻፍኩ። እነሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ተአምራት አብዛኛውን ገልጸው አልጻፉትም። የወንጌል ቃል በመብዛቱ ምክንያት ልባቸው የሰነፈ አሕዛብ ከሃይማኖታቸው ጉድለት የተነሳ እንዳይቀበሉት ያውቃልና። እነሆ መጽሐፍት እንደተናገሩት እግዚአብሔር ለመላእክቱና ለነቢያቱ ያልገለጸላቸውን ምስጢር በፍጻሜ ዘመን ለተወለዱ ሕፃናት ገለጸው። የተመረጠ ሐዋርያ ዮሐንስም ስለዚህ ነገር መንፈስ ቅዱስ ባናገረው መሰረት በወንጌሉ መጀመሪያ አስቀድሞ እንዲህ አለ። ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ይህም ቃል እግዚአብሔር ነበር። እርሱ በመጀመሪያ እግዚአብሔር ዘንድ ነበረ። ሁሉ ነገር በእርሱ ተፈጠረ፣ ከተፈጠረውም ሁሉ አንድም ነገር ያለ እርሱ የተፈጠረ የለም። በእርሱ ሕይወት ነበረች፣ ይህችም ሕይወት የሰዎች ብርሃን ነበረች። ብርሃኑም በጨለማ ያበራል፣ ጨለማውም ከቶ ብርሃኑን አያሸንፈውም። ዳግመኛም መጽሐፍ እንዲህ አለ። እግዚአብሔር ታላቅ ነው፣ ስሙ ገናና ነው። ዓለምን ፍላጎቱን ለማሟላት አልተፈጠረም፣ ወይም የጌትነቱን ክብር ከፍ ለማድረግ ፍጥረቱን ሁሉ አላስገኘም። ይህስ ለሱ ለእግዚአብሔር አይደለም። እሱ ዓለም ከመፈጠሩ በፊት በጌትነቱ ክብር ያለ ምስጋናው ሳይጓደል የነበረ ነው እንጂ። እግዚአብሔር ግን ሰውን በመውደዱ ዓለምን የፈጠረ ፍጥረትንም ሁሉ ሥራውን አይተው ኃይሉን ያውቅ ዘንድ ለዘላለሙ ምስጋና በባህሪው እንዳለ ችሎታው አገዛዙ በእነሱ ዘንድ ይታወቅ ዘንድ ፍጥረታትን ሁሉ ፈጠረ። ልዑላኑን ብርሃኑን ሰማያትን የፈጠረ የጌትነቱን ዙፋን ከሁሉ በላይ የዘረጋ ስሙን ይቀድሱ ዘንድ የቅዱሳን መላእክትን ጭፍራ እየወገናቸው የፈጠረ እሱ እግዚአብሔር የተመሰገነ ታላቅ ፈጣሪ ነው። እሱን ያመሰግኑበት ዘንድ ልዩ ልዩ የምስጋና አይነት አዘጋጀ። ከጌትነቱ ዙፋን ፊት ብርሃንን አደረገ። ዳግመኛ የጌትነቱን ዙፋን የሚሸከሙ 40 እንስሳ የተባሉ መላእክትን መረጠ። የእነዚህም የመጀመሪያው ፊቱ የሰው ፊት ይመስላል፣ ሁለተኛው የአንበሳ ፊት ይመስላል። እነዚህ በቀኝ በኩል ዙፋኑን ይሸከማሉ። የሦስተኛው መልክ ፊት የላም ፊት ይመስላል፣ አራተኛው የንስር ፊት ይመስላል። እነሱም ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ። ኪሩቤል የተባሉ ክንፍ ያላቸው መላእክት አሉ። ሱራፌል የተባሉ ለእያንዳንዳቸው 6 ክንፍ ያላቸው መላእክት አሉ። እነሱም የእግዚአብሔር የጌትነቱ ነጸብራቅ እንዳያንጸባርቅባቸው በሁለት ክንፋቸው ፊታቸውን ይሸፍናሉ።
በሁለት ክንፋቸው እግራቸውን ይጋርዳሉ፣ በሁለት ክንፋቸው በፊታቸው አንጻር ይበራሉ። በየራሳቸው ቅዱስ 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 አሸናፊ እግዚአብሔር ሆይ የጌትነት ምስጋና በሰማይ በምድር የመላ ነው እያሉ አሰምተው በታላቅ ቃል ጮሆ ያመሰግናሉ። ዳግመኛም በየወገናቸው በየማዕረጋቸው 10 የመላእክት አለቆችን ሾመ። የመጀመሪያው መላእክት አለቃ የማዕረግ ደረጃ እስከ ሁለተኛው አለቃ ካለው ከፍታ በምድር እስከ ሰማይ ያለውን ርቀት ያክላል። በመንፈሳውያን መላእክት ላይ ከፍተኛ ስልጣን ያላቸው እሊህ ሊቃናት ናቸው። ዳግመኛም ከነዚህ ሌላ ብዙ ዓይኖች ያሏቸው ሱራፌል የተባሉ ሊቃናት እንዲሁም 6 ክንፍ ያላቸው ኪሩቤል የተባሉ ሊቃናት እንዲሁም 99 ነገደ መላእክት በየወገኖቻቸው ካለቆቻቸው ጋር አሉ። ከእነሱም ምስጉን የሆነ የእግዚአብሔርን ስም የሚያመሰግን አለ፣ የሚዘምር አለ፣ የሚያከብር አለ፣ የሚባርክ አለ፣ የሚቀድስ አለ። ልዑል እግዚአብሔርም እሱን በፍጹም ምስጋና ያመሰግኑት ዘንድ ያማረና የተወደደ አንደበት ሰጣቸው። በተፈጥሯቸውም ከፍተኞችና ብርሃናውያን አድርጎ ፈጠራቸው። ይቅርታው ቸርነቱ ይጠብቀን በእውነት። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር። ጌታ ኢየሱስ ክርስቶስ በናዝሬት ጎዳና ከዮሴፍ ጋር ሲሄድ ከናዝሬት ሰዎች ወገን የሆኑ ብዙ ሰዎች ወደሱ ተሰበሰቡ። ከዚያም ናብሊስ ከሚባል ሀገር አንድ ሰው እያለቀሰና ጌታዬ ሆይ ይቅር በለኝ እያለ መጣ። ጌታ ኢየሱስም ምን ሆነሃል አለው። ሰውየው መልሶ ጌታዬ ሆይ ወለዱን ልከፍለው ከአንድ ቀራጭ ሰው ተበድሬ የዘራሁት እርሻ ነበረኝ። እነሆ አዝመራውን ውሃ ሰጠመው። ሰውየው ሳምራዊ ነው። እኔ ለሱ የምከፍለው ይቅርና ለራሴስ እንኳ የዕለት ምግብ የሌለኝ ምስኪን ድሃ ነኝ አለው። ጌታ ኢየሱስም በሕያው እግዚአብሔር ታምናለህን አለው። ሰውየውም አዎን ጌታዬ ሆይ ሁሉን በሚችል ፍጥረታትን ሁሉ በፈጠረ በእግዚአብሔር አምናለሁ አለ። ጌታ ኢየሱስም እርሻህን ታሳየኝ ዘንድ ና እንሂድ አለው። ከሰውየውም ጋር እርሻው ዘንድ በደረሱ ጊዜ እርሻው በውሃ ተጥለቅልቋልና ባህር ሆኖ አገኙት። የእርሻውን ባለቤት ያንን ባየ ጊዜ ከበፊቱ ይልቅ አብዝቶ አለቀሰ። ተስፋም ቆርጦ ወደ ቤቱ ተመልሶ ሊሄድ ወደደ። ጌታ ኢየሱስ ግን እመን እንጂ አትጠራጠር አለው። ጌታ ኢየሱስም ወደ ውሃው መለስ ብሎ አንተ በእርሻው ላይ የተንጣለለውን ውሃ አስቀድመህ ወደ ነበርክበት ቦታ ተመለስ ብያለሁ ብሎ አዘዘው። በዚያ ጊዜ ውሃውን ደመና ጋረደው። ደመናውም እንደ ፀሐይ ያበራ ነበር። በዚያ የነበሩ ሰዎች ውሃው እንደ ጢስ እየተነነ ከደመናው ጋር ሲወጣ አዩ። በዚያን ጊዜ ውሃው ደረቀና በእርሻው ላይ የተዘራው ዘር በጥሩ ሁኔታ ለምልሞ ታየ። ወዲያውኑ እሸት ሆነ። ጌታችንም ሰውየውን እንግዲህ ሰብልህን ለመሰብሰብና ለማጨድ የምትችል ሆንክ አይደለምን አለው። እሱም አዎን ጌታዬ ሆይ የሚታዘዝልህ የዓለም ሁሉ ጌታ ነህና በማለት ከጌታችን እግር ስር ወድቆ ሰገደ። ጌታችንም ያንን ሰው እስኪ ራስን ቀና አድርግና አዝመራ እንዴት እንደሆነ ተመልከት አለው። ሰውየውም ራሱን ቀና አድርጎ ተመለከተና አሽቶ አፍርቶ ለመሰብሰብ እንደደረሰ ተመለከተ። ጌታ ኢየሱስ ከእሸቱ አሽተህ ብላ አለውና አሽቶ እየበላ እግዚአብሔርን ፈጽሞ አመሰገነ። በዚያም የነበሩ ሰዎች ይህንን ተአምር በተመለከቱ ጊዜ በጌታችን አመኑ። ነቢያት ስላንተ ትንቢት የተናገሩልህ አንተ የእውነት ሕያው እግዚአብሔር ልጅ ክርስቶስ ነህ በማለት በአንድ ቃል ተናገሩ። የእርሻውን ባለቤት ወደ ሀገሩ ገብቶ የተደረገውን ተአምር ተናገረ። እነርሱም በሰማርያ ያሉ ሰራዊትም ሁሉ የሰውየውን ቃል በመስማት በጌታ ኢየሱስ አመኑ። ከዚያም የእርሻው ባለቤት ጌታ ኢየሱስን እከተልህ ዘንድ ፍቀድልኝ አለው። ጌታም በሃይማኖት ጸንተህ ኑር፣ ያየኸውን ሁሉ አትካድ አለው። ሰውየው ግን በራሱ ፈቃድ የጌታ ኢየሱስ ክርስቶስ ደቀ መዝሙር ሆኖ በስሙ ያስተምርና ተአምራትን ሁሉ ይነግር ጀመር። ከሰማርያ እስከ ፍልስጤም ወገን ብዙ ሰዎችና ሰራዊትም ሁሉ በሱ እጅ አመኑ። የጌታችን የኢየሱስ ክርስቶስ ፍጹም ጸጋው በረከቱ ለዘላለም ከሁላችን ጋር ይሁን ለዘላለሙ በእውነት። ጥር 29 የዕለቱ ስንክሳር።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 29 በዚች ቀን ከድንግል ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር፣ ምስጋና፣ ይቅርታው፣ ቸርነቱ በላያችን ይሁን ለዘላለሙ አሜን። በዚች ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳን ያረፈች። እርሷም ከሮሜ ሀገር ለከበሩ ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ሆነች። በቀንና በሌሊት ትጾማለች፣ ትጸለያለች። በሮሜ ሀገር ወዳለ የደናግል ገዳም በመሄድ ከእሳቸው ጋር ታገለግላለች። ከአባቷ ቤት የሚያመጡላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኮሳያትም ገድል አዘወትራ ታነባለች። ከእሳቸውም ጋር አንድ ያደርጋት ዘንድ እግዚአብሔርን አብስታ ትለምን ነበር። ከዚህ በኋላ ወላጆቿ ሊያጋቧት አስበው ከሮሜ ሀገር ታላላቆች ለአንዷ አጯት የወርቅ ልብሶችን ከወርቅና ከብር የተሰሩ የከበሩ ሽልማቶችን ጌጦችንም አዘጋጁላት። የጋብቻው ቀን ሲደርስ እናቷን እናቴ ሆይ በምታጋቡኝ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ ሄጄ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስሻለሁ አለቻት። እናቷም የነገሥታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባህር ወደብ ተጉዛ መርከብንም አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋኒዎስም ደርሳ ሐሳቧን አስረዳችው። የከበረ ኤጲፋኒዎስም ወደ እስክንድሪያ ሀገር ሰደዳት። ወደዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙን ነገራትና የምትሰራውን ሁሉ አስተማራት። በማግስቱም ወደ ሊቀ ጳጳሱ ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስናን ልብስ ለበሰች። ከእርሷ ጋር ያሉ ሽልማቶችንና ጌጦችን የወርቅ ልብሶችንም ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተ ክርስቲያን ሰራች። አባ ቴዎፍሎስም ብዙዎች ደናግል መነኮሳያትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህቺ ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስም። በምትተኛም ጊዜ ያለ ምንጣፍ በምድር ላይ ተተኛ ነበር። እንዲህም እየተጋደለች 20 ዓመት ያህል ከዚያ የሚበዛ ኖረች። ከዚህ በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችበትም ዕለት ሰዎች በቀትር ጊዜ የብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይ ብርሃንን ሸፍኖ ነበር። የሚያበሩ ከዋክብትም አክሊላትን በዙሪያው ሆኖ ስጋዋን ከደናግል ስጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚህ በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚያን ጊዜ እነዚህ ሁለት አገልጋዮቿ የዚችን ቅድስት አክሳኒ ከመጀመሪያው እስከ ዕረፍቷ ያለው ገድሏን ለሊቀ ጳጳሱና ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንዳለቻቸው እርሷንም እመቤታችን ማለት ሳይሆን እህታችን እንዲሏት ምስጢሯንም ሁሉ እንዲሰውሩ እንዳማለቻቸው ተናገሩ። ሊቀ ጳጳሱና ሕዝቡ ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ይሁን ለዘላለሙ አሜን። ጥር 29 ታስበው የሚውሉ ዓመታዊ ቅዱሳን በዓላት ጻድቃን ቅዱስ ማኅበረ ዶጌ ወይም ዴጌ ጻድቃን አክሱም አካባቢ በቁጥር ወደ 5000 ሲሆኑ ከመድኃኔ ዓለም ማኅበር ጋር ይጠጡ የነበሩና በአንድ ላይ የተሰወሩ ቅዱሳን አባ ገብረ ናዝራዊ ዘቀውንት፣ ቅድስት አክሳኒ ፈላሲት፣ አባ እስጢፋኖስ ገዳማዊ። ከድሮዋ ሮም የተነሱ ቅዱሳን አንስት። ወርሃዊ በዓላት ቅድስት አርሴማ ሰማዕት፣ ቅድስት ፍቅርተ ክርስቶስ እናታችን፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ፣ ቅዱስ ዘርአ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብው በችግሬ ጊዜ የማቀርብልህን ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ ወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።